ህይወታችንን የሚያጣፍጡ ነገሮች አሉ። ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ። እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሚባቸው የሰሩልኝን ነገሮች ነው። አንደኛው ሴራኒቲ ነው። በአብዛኛው ከፔሸንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ፣ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሻል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዝዳንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ የምክንያት የሚጣላሽን ሰው ታስቢውና ተተሽው ታልፈልሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ካንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት አደርጋለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ስብዬ ነው ማልፋቸው። እና ትዕግስት ግን ቅድስ ምን ስለምታረጊ ትዕግስት ሲኖርሽ ግን ፔሸንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። ሁለተኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው። ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር
ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በቃ በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ ራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ ገባለሁ፣ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ፣ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም ያቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው፣ ወክ አደርጋለሁ፣ ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነስ እንዴት ብዬ ሰልፊ ተነስቼ እሄዳለሁ። that's okay። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋር አላካብድባቸው። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸው። በቃ ሲምፕል ሆኜ ነው የማገኛቸው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ እንደ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው። እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው በቃ እዛ ጋር መታየት የሌለበት እዛ ጋር እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሶስተኛው በጣም እኔ በህይወቴ የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ፒዩሪቲ ነው። ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ። ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችይም፣ ግን የብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቅ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዘ በጠዋት ሌሊትም ሊሆን ይችላል። አዎ ሙቅ ውሃ እያለ ሙቅ ውሃ አልወድም። እኔ በሙቅ ውሃ በጣም ነው የሚያደክመኝ።
ለሰዎች ጥሩ ነው። አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቅት ነው የሚያደርገኝ። በቃ እንዲህ አዌክን ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን በቃ ጸደት ማለት ሁሉ ነገር ቤቱም ራሱም ውሃ መሽተት ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለምን መሰለሽ? የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚስትሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነ እኔ አላውቅላችሁም እንግዲህ ምን እንደምታደርገው አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው ሁሉ ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ከዛ ሜንታሊ ፒውር ታደርጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ ጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሐሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ፣ ዞር በል ከፊቴ ካሜራ ውስጥ ውጣ። እቺን ሜንታል እንትኔን ፒዩሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን የሚያዋርደኝ ቦታ መገኘት የለብኝም። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ ላለው ይልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደል? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጪ መቅበጥ፣ ሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጪ። that's okay። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጪ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቄያለሁ። ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑ ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸይ ይረዳሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል። አራተኛው እኔ በግል የምጠቀምበትና የሰራልኝ ብዬ የምለው ቅመም ወይም ስፓይስ ትራንኩዊሊቲ ነው። ትራንኩዊሊቲ ማለት ደግሞ መረጋጋት ማለት ነው። ረጋ ማለት አሁን ለመረጋጋት የምናዛቸው ሐኪሞች መድኃኒቶች ትራንኩላይዘርስ ይባላሉ እና የሚያረጋጉሽ ናቸው። ረጋ ማለት በቃ ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽኑ ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል፣ ጊዜ ውሰጂ፣ ተንፍሺ። በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው። ሪላክስ አድርጊ። ነርቨስ አትሁኚ። ተረጋጋ። ይሄውን የምጠቀምበት እኔ ቅመሜ ነው። ተረጋጋ። ምንም የሚያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ። ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት። ጀስት ቴክ ታይም። ተረጋጊ። ቴክ ኢት ኢዚ። ቀስ ማለት
በኋላ ይቅርታ ከመጠየቅ ይረዳል። ምን ይባላል መሰለሽ? ሄስት ኢዝ ኦፍ ዘ ደቪል ይባላል። ሄስት ኢዝ ኦፍ ዘ ደቪል ይባላል። ጥድፊያ የሚባለው ነገር ከሰይጣን ነው ይባላል። ይሄ ተጣድፈሽ የምታደርጊያቸው ነገሮች፣ ለስህተት የሚዳርጉሽ ነገሮች ከዛ ናቸውና ትንሽ ረጋ ማለት። አንድ አባባል አለ በጣም የምወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለሚቸኩል ቀስ ብለህ ንዳ አለው። ገብቶሻል? በጣም ስለሚቸኩል ቀስ ብለህ ንዳ። ምን ማለት ነው? አሁን በጣም ልቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ፣ ኤግዚት ትስታለህ። ስለዚህ በጣም ስለሚቸኩል ቀስ ብለህ ንዳ አለው። መረጋጋትን ያስተምርሻል። በባህላችን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል እና ጥድፊያ ስህተት ውስጥ ያስገባሻል። ስለዚህ መረጋጋት ያስፈልጋል። ሰከን ማለት ያስፈልጋል። የሕክምና ስህተቶች ለምንድን ነው የሚሰሩት? አሁን አንዳንድ ሰርጅኖች በጣም ጎበዝ ሆነው ግን ቶሎ አንድ 4-5 የሚሰሩት ፔሸንት ይኖራቸዋል እና ቶሎ ቶሎ ሰርቼ ልጨርስ በቃ አሪፍ ነኝ ብሎ። ስለዚህ መረጋጋት ያስፈልጋል። አእምሮሽን መረጋጋት፣ ይሄ ብሪዚንግ ኤክሰርሳይዝ ማድረግ፣ ካልም መሆን፣ በቃ ራስሽን እያረጋጋሽ አእምሮሽን እያረጋጋሽ አለመቸኮል፣ አለመጣደፍ ያስፈልጋል። ጊዜ መውሰድ